ኦች ኦኬ ይሄንን መከራከር የሚፈልግ ሰው ካለ ወይ ሙስሊም ላስገባ። መሐመድ ሰላም ላንተ ይሁን። እንዴት ነህ? ሰላም ናችሁ? ደህና ነህ? አለሁ። መጽሐፉን ማወቅ ይቻላል? ኦ ይቻላል። ልትገዛው ነው? እስኪ እንየው። በነገራችን ላይ ሰርፕራይዝ ሆኗል። ባለፈው አንድ ሙስሊም የት ነው ያገኘው? የት ነው ግን ያገኘው አለኝ። አንዱ ይኸው የት ስክሪን አድርገው ልታጠፉት እንዳይሆን ግን እንዳታጠፉት አደራ። ቆንጆ መጽሐፍ ነው። አብሽር አስተምሩበት። አሪፍ ነው። ወደድከው? ግን ወደድከው? እኔ መጽሐፉን ነው ማወቅ ያልፈለኩት። የእናንተ መጽሐፍ ነው ግን አይደለም ይሄ። አላውቅም። ብዙ ሰው ግን እንደዚያ ብሎኛል። በጣም ቴንኪው። እንዲህ ይላል። ላነብልህ ትመልሳለህ? እስኪኛው ነው። እስከ አንድ ጊዜ በዚህኛው ጀርባ ሳይንስ ሁለት መጽሐፍ ነው ያለኝ። ይኸውልህ ሁለት ሙስሊሞች የጻፉት መጽሐፍ ነው። ታዲያ አረበኛ ጭምራለሁ። በአንድ ክፍል አረበኛ ነው፣ በአንድ ክፍል ደግሞ እንትን ነው። በጣም ቆንጆ መጽሐፍ ነው። በእንግሊዘኛ ነበር አሉ የሆኑ ልጆች ቅበተ እምነት ላይ የሚሰሩ ሰዎች ነግረውኛል። ወደ አማርኛ ተተርጉሞ ነው። ቆንጆ መጽሐፍ ነው እና ይሄን ተቀበለዋለህ መሐመድ? አይ ጥሩ ነው፣ ችግር የለውም። አንብቡት በደንብ አድርጋችሁ፣ ችግር የለውም። ሁሉም ሰው እንዲያነበው ነው እንፈልጋለን። እሺ አሁን ይሄን ጥያቄ ግን ብትመልስልኝስ? እኔ እውቀት ስላለኝ አንብቡት፣ በደንብ አድርጋችሁ አንብቡትና ከዛ ትረዱታላችሁ። ከዛም በኋላ እኮ አብራራልኛ ጥያቄ አልጠይቅህ። ብዙዎች ወደ እስላም ለመምጣት ምክንያት የሚሆኑት እናንተም ስታስረዱ ነው። እኛ ብቻችን እንዴት ለፍተን አንዘልቀው? የገባው ማለት ጥያቄ ኑሮ መስሎኝ እኮ ነው። መጽሐፉን ማወቅ ፈልገህ ነው? ያ እሱን ነበር የፈለኩት እኔ ጥያቄ እሱ። በቃ መሐመድዬ መልካም ቀን ይሆነልህ። ጥያቄ ካለ ነው። ቻው ቻው መሐመድ። ሰርፕራይዝ ሆኗል። አይዞህ መጽሐፉ ግን የላቸው ማለት እኔ ብቻ ስላለኝ ደስ ብሎኛል። መጽሐፉ እኔ በጣም ይቅርታ አድርጉልኝ ወዳጆች። መጽሐፉ እኔ ብቻ ስላለኝ በጣም ደስ ብሎኛል። የእውነቴን ነው። ባለፈው መጥተው በጣም ሰርፕራይዝ ባይዘው በአረበኛ የተጻፉ መጽሐፍ በአማርኛ ከተረጎሙ አለቀላቸው። በቃ ተናደ ማለት ፈረሰ። ቁርአን አይተረጎምም ሲሉ ነው የኖሩትና ቃል ስጋ ሆነ። ሰላም ላንተ ይሆን። ቀሲስ እንዴት አሉ? ይፍቱኝ ይባርኩኝ። ቀሲስ ሰላም ነው ወይ? እግዚአብሔር ይፍታ። እግዚአብሔር ይባርክ። እንዴት ነህ? እግዚአብሔር ይመስገን። አም ሶሪ በጣም እቺ አረ ቡልጎል መሬም የምትለው መጽሐፍ እውነት እርሶ ጋር ብቻ ነች ያለችው እና ካሉት ከሐዲሳት መጽሐፎች ውስጥ አይ ቲንክ የተተረጎመችው እቺ ነች በአማርኛ የለም። እና ሰርፕራይዝ እኛም ሆነናል። ኦኬ እኛም ሰርፕራይዝ ሆነናል። በነገራችን ላይ የሆነ ሰውየውን ጨምሬ ብር ላክለት እንጂ የላከልኝን ሰው አይ እናንተን አይቼ ነው። በነገራችን ላይ እንደው በጣም ተኝተን ስለኖርንኛ ሀውካም ለምንድን ነው ማንሰራ? እነሱ እኛን መጽሐፍ እያጻፉ ብዙ እያበላሹ እየተረጎሙ ቁርአኑ ራሱ እኮ በአማርኛ ከተተረጎመ እኮ በጣም እኔ አሁን ቁርአን ፈልጌ አጥቼ አማርኛውን እንትኑ ነው ያለኝ የሶፍት እንትን አፕሊኬሽኑ ነው ያለኝ እና ለነገሩ ይመቻል ለማስተማር። በቃ ሰርች ማድረግ እኮ ነው ግደሉ ለሰርች ታረግ ብዙ ነው ግደሉ ይመጣልና እንትን ልኩልታለሁ። ቀሲስ ቴሌግራም ይስጡኝና አዲስ ደግሞ የተተረጎመ አለ ቁርአን ከነተፍሲሩ ሀጅ መሐመድ ዘይን የተረጎሙት አዲስ አበባ ላይ እኛ ራሱ በመከራ ነው ሄደን የገዛ ነውና በብዛት እንዲሰራጭ አይፈልጉትም። እሱን ልኩልታለሁ። እሱ በጣም ኢምፖርታንት ነው። ቆይ አሁን ፎሎ ባክ አድርጌሃለሁ። በኋላ ገብቼ ስልኬን እጽፍልሃለሁ። እሺ ቀሲስ እጽፍልሃለሁ። እስኪ ሌላ እስኪ አስተምረን ሌላም ክፍል እስኪ እንደዚህ ሰርፕራይዝ የሚያደርግ እስኪ እንደው በጣም የሚያደርግ ግድያ ላይ ነው። ግድያ ላይ እኮ በሽ ነው። በነገራችን ላይ ግድያ ላይ በጣም በርካታ ናቸው። ሰባ ደናግላን የሚለው የት ነው ያለው አለኝ አንድ ሰው።
72 ደናግላን ዳኢፍ ያደረጉት አለ። በተፍሲር 100 አለ። ለሙጃሂዲኖች ወይ ደግሞ አሁን ለምሳሌ በአላህ መንገድ ሲጋደሉ ለሞቱት ግን በግልጽ የተቀመጠ አለ። 72 ደናግላን ይሰጡታል የሚል ማለት ነው። ቃል በቃል ምንም ትላለ። እንግዲህ በነገራችን ላይ ጅሃድ ማጓጊያ ነው። ልክ ሰዎች ወደ ነገር ኢኒሼት እንዲሆኑ እንዲጓጉ ተብሎ የተቀመጠ ነው። ይህንን ኡስታዞቹም በዩቲዩብ ላይ ሼህ መሐመድ ዘይኒ ሲያስተምሩ ተነግሮት አላህ እያጓጓም ብለዋል። ምን ያደርጋሉ? ግደል፣ ከገደልክ በኋላ ይህንን ታገኛለህ፣ 72 ደናግላን ሴቶችን ታገኛለህ። በሌላ አንቀጽ ምን ይላል? ሴት ልጅ ስትወልድ ምናምን ብትሞት ልክ እንደሚጋደል ሰው ነች። ጥቅሟ አሁን በጅሃድ እንደሚጋደለው ማለት ነው። ለዛ ለሞቱ 72 የሚሰጠው ከሆነ ለሴቷ ሲሰጣታል ሲባሉ አላሁ አለም ነው የሚሉት፣ አናቅፍ ነው የሚሉት። ስፔሲፊክሊ ግን ለወንዱ ተብሎ ታቅዶበት ተቀርጾ የተቀመጠ ስርዓት ነው ሳስበው እንደኔ በዛ ዘመን የነበሩ ሰዎች እንደዚህ አይነት ነገር ያላቸው ፍላጎት ኢንቴንሽናቸው ከሴት ጋር እንደዚህ ነገር በጣም ሀይ ነው ይመስለኛል። ምክንያቱም ሰዎቹ ያንን ለማግኘት ብለው ሰው ይገላሉ። ሲገሉ ከሞቱ ጀነት ናቸው፣ ሌግዠሪ ላይፍ ይኖራሉ። ጀነት ማለት ለምሳሌ እኔ ሰግጄ በአላህ መንገድ መለኮታዊ የሚባሉትን ነገሮች ፈጽሜ ብሞት ጀነት እገባለሁ። አንድ ሰው ደግሞ ጅሃድ እያደረገ ቢሞት እሱ ጀነት ይገባል። ግን አንድ ቦታ አይደለም የምንቀመጠው። ያ በአላህ መንገድ የተጋደለው ሌግዠሪ ላይፍ ነው የሚኖረው። ዊችዝ አላሙዲን እና እኔ አንድ ምድር ላይ ይኖራል። አላሙዲን ሌግዠሪ ላይፍ ይኖራል፣ እኔ የድሃ ህይወት ይኖራለሁ። እና በአምልኮት የገባው ሌግዠሪ ዝቅ ያለውን ሲኖር፣ የተጋደለው ግን ከፍ ያለው ከፍ ሲል ምን ያገኛል? 72 ደናግላን እንደዚህ ያገኛል። እንደውም ሲኦል ከገቡት ቤተሰቦች ውስጥ እንትናን አውጣልኝ አላህ እንትናን ወደ ገነት አምጣልኝ እያለ ማስመጣት ይችላል። ኢምፖርት ማስደረግ ይችላል። ኢምፖርትና ኤክስፖርት አለው እንዴ! የሌለው ነገር የለም ጀነት። እና ጀነት ትንሽ ከበድ ይላል። ቀሲስ የእውነት እኔ በጣም ነው እኮ በጣም ወደ ጃር ልምስቀው እግዚአብሔር በሚያውቀው ማለት እንደዚህ ሆኖ ግን ሃይማኖት መባሉ እኮ ነው የገረመኝ እኮ ደግሞ የሆነ ሰው ላከልኝ። የሚገርም ነው። የማላውቀው ሰው ነው የላከልኝ፣ በቴሌግራም ላከልኝ። ግር ይስጥልኝ፣ አመሰግናለሁ። የላክልኝ ሰው ከልብ አመሰግናለሁኝ። እንትና ነች የላከልሽ፣ እውነት ነች የላከችው፣ እውነት ነች፣ የኛ ልጅ ነች፣ እልክላችኋለሁ ብላ ነበረ። እሷ ነች የላከችው። እሱ አሁን አማርኛ አዲስ የተተረጎሙ መጽሐፍ ነው። ቀሲስ ይህንን መስጊድ ገብተን እኛ ተጋድለን የገዛ ነው፣ 5000 ብር ነው የገዛ ነው። እና በገበያ ላይ ብዙ የለም መጽሐፉ፣ ትርጓሜ ነው። እነዚህ አሁን ቲክቶክ ላይ መጥተው የሚክዱን ሰዎች በግልጽ ባይሆንም በተሻለ መልኩ እዛ ላይ ከነ ተፍሲሩ ከነፍቹ ቁርአኑን አስቀምጠውታል። አሁን ለምሳሌ መሐመድ ከሚስቱ ጋር ይቅርታና እንደ እርሶ ፊት ማውራት ራሱ ይከብደኛል፣ ከሰራተኛው ጋር ይተኛ እንደነበረ ምናምን ቪዲዮ ላጥፋልና ቪዲዮ ስለበራ ስለጠፋ አይደለ ቀሲስ፣ ቃሎቹ በጣም ትንሽ ይዘገናሉ። እያፈርኩ ነው የማወራው፣ ማምላክ እያፈርኩ ነው የማወራው። በጣም ያሳፍራል። አሽኮራመሙኝ ሁሉ እኮ በእግዚአብሔር ትንሽ ከበድ ይላል። የጀነቱን ልስጦት ወይ ከፈለጉ። አዎ አሁን ደግሞ ዘ ላይፍ ኦፍ መሐመድ ትራንስሌሽን ኦፍ ኢብን ሻክስ እሱ የሲራ ይባላል። የመሐመድ የህይወት ታሪክ ነው። ኦኬ በቃ እዚህ ላይ ነው መስራት። በቃ ጎበዝ ማለት እዚህ ላይ በደንብ የሚሰራ ሰው ነው። በጣም ጎበዞች። እንደዚህ ነው። በጣም ወንድሞቻችሁን አበረታቱ። ቃል ወይ ቀልድ አለ ሰውየው። ይሄን የመሰለ የተከፈተ በር እያለ ሰው በማይረባ ነገር ጊዜውን ያጠፋል። ቃል በጣም ጎበዝ ሰው ነው። ቃል ስጋ ባለፈው የሆነ ሰው በውስጥ መስመር ብዙ ሰው ጽፎልኝ ኧረ እሱን ሰው እያስገቡት እኔ አላውቀውም ነበረ ቃልን እና
በጣም ጎበዝ ሰው ነው። አስገቡት 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 ብሎ ጽፎልኛል ዋትሳፕ ላይ እና በኋላ ነው ከወጣሁ በኋላ በጣም ቆጨኝ ጊዜ ነው የሚያውቀውና በጣም ጎበዝ ልጅ ነህ። ጠንክራ ይዞ በርታ፣ ራስህን ጠብቅ። የዝሙት መስዋዕት እንዳትሆን። ሰዎቹ ቅድም ሳወራ ነበር እኔ እነሱ በሰማይ በጀነት 72 ደናግላን አገኛለሁ ብለው የኔ አንገት የሚቆረጥበት ምንም ምክንያት የለም። ኦኬ አንገቴንም እጠብቃለሁ፣ ትምህርቴንም እጠብቃለሁ። ቀል የለም። እንደዚህ አንፈቅድም። እንደ ድሮ ዝም ብሎ ምናምን በመሰረቱ ቤተክርስቲያን ጠንካራ ናት። እንደዚህ ያለ ነገር መደረግ የለበት እና ፕሮቴስታንቶች እስልምናው ላይ ስሩ። ፕሮቴስታንቶች ወንድሞች የምመክራችሁ እስልምና ላይ ስሩ። ኦርቶዶክሳውያን አትሊስት ይኸውላችሁ ኦርቶዶክስ ለእናንተ ራሱ ለፕሮቴስታንቱ መኖር ምክንያቱም ይኸው አሁን የበዛችሁት ዝም ብለን ትተናችሁ እኮ ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለሰዎች እምነት ነፃነት ትሰጣለች። ወንጌል እንደዚያ ስለሆነ የሚፈቅደው እነዚህ ሰዎች ግን እንድትኖሩ አይፈቅዱላችሁም። ሶ ኦርቶዶክስ ባትኖር አንድ ቀን እንደማታድሩ ማመን መቻል አለባችሁ። አትኖሩ። እቺ ቤተክርስቲያን ጠብቃ የያዘቻችሁ። ስለዚህ እስልምና ላይ ስሩ። 24 አወርስ ቤተክርስቲያንን ኦርቶዶክሳውያን ላይ ይሄ ዝም ብሎ ታድሶ ምናምን የሚል ዝልጉስ ማት ሰብስባችሁ ይሄ ደሞ ሲከለከል ሁሉ የወጣ በጣም ጤነኛ የሆኑ ሰዎች እንደነ ፓስተር ወዳጀነህ ማረን እንደነ ፓስተር ቸሬ ያሉ በጣም ጤናማ ሰዎች አሉ። እንደነ መለሰ ወጉ ዶክተር መለሰ ወጉ ያሉ በጣም ጤነኛ በጣም ክብር ሊሰጣቸው የሚገቡ ትልልቅ ፕሮቴስታንቶች እኔ የማከብራቸው አሉ። በጣም የራሳቸውን ዶክትሪን ጠብቀው የሚያስተምሩ የራሳቸውን ትምህርት የሰውን የሚያከብሩ ጤናማ አሁን የመጡት ይሄ ንቅሎች የነዩ ጩፋን ተውት። ካራቲስቶች መንግስት የሆኑት በወታደር የሚጠበቁት ምናምን እነሱ ተዋቸው። የማፊያ እና እነዚህን ለማስካድ እስልምና በቃ ቀላል ነገር ነው። በቃ ለዩ ጩፋ እኮ እንደው ደህና ገንዘብ ቢመደብለት እኮ ምንም ከኢየሱስ ጌታ ነው ወደ አላህ መሐመድ ጌታ ነው የሚሸጋገሩ ናቸው። እና ምን ለማለት ፈልጌ ነው እስልምና ላይ ስሩ አሉ። ዳንኤል የሚባል ልጅ አለ፣ ጎበዝ ልጅ እስልምና ላይ የሚሰራ ደግሞ ሌላም ከእስልምና የመጣ አማቀው ፕሮቴስታንት አለ፣ በጣም ጎበዝ ልጅ። እነሱ ላይ ስሩ። ከነ ቀለሜ ከነ የነ ኤርሚያስ የነ ትዝታው እነዚህ አሁን ያኛውም ከጥንቆላ ቤት የመጣ ያኛውም እንደዚሁ ጀነት እንደው ለትዝታው እንኳን የሚሆነው እስልምና ነበር እግዚአብሔር በሚያውቀው። ምክንያቱም ሲወጣም በምን ምክንያት እንደወጣ ከቤተ ክርስቲያን እናውቀዋለን። በዝሙት ምክንያት ነው የወጣው። ስለዚህ ያ 70 ደናግላን ቢጠብቁት ይሻለዋል። ኦርቶዶክስ ላይ ዝም ብሎ ሌትም ቀንም የሚሳደበው ደሞዝ ስለተቋረጠ ነው። እኔ ልንገራችሁ አንድ ጊዜ ምን ሆነ መሰላችሁ? እዚህ ሀገር እንደመጣሁኝ እሺ ቃል ሚውት ላይ ነው ሰጣለሁ። አንድ ጊዜ እዚህ ሀገር እንደመጣሁኝ እሱ የሚያገለግልበት ቦታ ለካ ያው እየባለገባቸው ተቸግረው ሊያባረሩት ነውና በሱ በጀት እኔን ሊወስዱ ደወሉልኝ ማለት ነው። እና እኔ ደግሞ እንዴ እዚያ እንዳለ አውቃለሁ፣ እዚያ ቦታ ላይ እንደመጣሁ ነው እዚህ ሀገር እና እንዴ ትዝታው ያለበት አልኳቸው። አዎ አሉኝ። እንዴ እና ትዝታው የሊሄድ ነው? አየር እንደው በጣም ብዙ ችግር አለ፣ በጣም ብዙ ሰው ከቤተ ክርስቲያን አባረረብን፣ አስወጣብን በብልግናው ማለት ነው። እና በሱ በጀት ነው እኔን የምትወስዱኝ? አዎ እኔ ደግሞ አውቀው ስለነበረ በፍጹም እግዚአብሔር ያልኩትን ነው የምነግራቸው። አይ እኔ እሱን ገፍቼ በሱ ቦታ መግባት አልፈልግም። ከልቤ ነው የምነግራችሁ እግዚአብሔር በሚያውቀው ብዬ አልሁት ማለት ነው። ለደወለልኝ ሰው እንደዚያ ብዬ መለስኩኝ። ኦኬ ሰውየው ምንም ሳይቆይ ወዲያው ያው በሴት ምክንያት ተባረረ እና ያው የደፈራትና ያስወለዳት ልጅ በፍርድ ቤት ተይዞ 1 ዓመት ምናምን ቤተክርስቲያኗ ደሞዝ ከፍለዋለች። ታውቃለች፣ ቤተክርስቲያኗ ፍርድ ቤት ውስጥ መመሪያ ውስጥ ከሚያልቅ ድረስ 1 ዓመት ምናምን ከፍለዋለች። በኋላ የስቅለት ዕለት ተፈረደበት። የሚገርማችሁ የስቅለት ዕለት ተፈርዶበት የትንሣኤ ዕለት
ተፈሲ ማርያም ለአዳም ፋሲካው የሚል ዜማ አለ። እሱን በመተቸት ጀመረ ማለት ነው። እስከሚፈረድበት ድረስ ያው ቁጭ ብሎ ነበር የጠበቀው። ልክ ሲፈረድበት እኛ ቤት ደግሞ ታውቃላችሁ፣ በዝሙት ቀልድ የለም። አንድ ቄስ በዝሙት ከተገኘ ከዚያ በኋላ በቃ መባረር ነው ያለው ቻንስ። ከዚህ በኋላ ምንድን ነው የሚሆነው? ከባህር የወጣ አሳ ነው የሚሆነው። ከባህር የወጣ አሳ ታውቃላችሁ፣ ህይወቱ አሳ ነው። ስለዚህ ክህነት የሌለው ሰው በቤተክርስቲያን ውስጥ እንደሚመን ሆኖ ለማገለገል ከባድ ስለሆነ እሁድ ተነስቶ ቤተክርስቲያኗን መሰደብ ጀመረ። ይህን ያህል ዓመት ይሳደባል። አሁን ሰው ብዙ ሰው የሚመስለው ለሃይማኖቱ ቀንቶ ወጥቶ አይደለም፣ ተባሮ ነው። እንደዚህ ያሉ ሰዎች 24 ሰዓት ኦርቶዶክስን ስለተሳደቡ እምነት ትምህርት ያላቸው እንዳይመስላችሁ፣ እንዳትሞኙ። የላቸውም፣ ነጋዴ ናቸው በፍጹም። እና እስልምናው ቢመጣና ይህን ያህል ብር እሰጥሃለሁ ሰለም ቢላቸው በአንድ ቀን ሌሊት የሚሰለሙ ናቸው። በጣም ጤናማ የሆናችሁ ፕሮቴስታንቶች፣ ለእምነታችሁ ክብር ያላችሁ ሰዎች ካላችሁ ኦርቶዶክስን አክብራችሁ እንደ አፍሪካ ኢትዮጵያን የማስለም ስትራቴጂ ያላቸውን በገንዘብ እየበጀቱ እስልምና የሚያስፋፉትን እህቶቻችን ገንዘብ እየሰጡ የሚያሰልሙትን ሰዎችን ብትታገሉ ጥሩ ነው። ለሙስሊሞች እኔ የምመክራችሁ ለፕሮቴስታንቶች የምመክራችሁ እስልምና ላይ ስሩ። አብረን መስራት እንችላለን። እኔ አግዛለሁኝ። እንደዚህ ያላችሁ ሰዎች እንዲያውም አስተያየት በዚህ ጉዳይ ላይ መስጠት የምትፈልጉ ፕሮቴስታንቶች ካላችሁ ላስገባችሁ እችላለሁ። እንደዚህ ጤናማ የሆነ አብረን መስራት እንችላለን። እስልምናው ላይ በደንብ አብረን መስራት እንችላለን። ምድርሶች ማስገባት እንችላለን። እሺ ቃል ቀጥል ወንድማችን ቀጥል። እሺ ቀሲስ ያነሳነውን ሀሳቦች ላይ ፕሮቴስታንቶች አሉ በእርግጥ የሚሰሩ መሐመድ እውነት ነው ሁሉ ምናምን አሉ። ጎበዞች አይቻሉ። ግን አብዛኞቹ ግን የዚህን ያህል እየሰሩ ነው ማለት ግን አያስደፍርም። ጀስት ቤተክርስቲያን ላይ ፎከስ ከሚደረግ ይሄኛው ላይ ሊያጠፋን የመጣው ምን ብሎ ነው የመጣው? በጣም በከባድ ሁኔታ ነው እየመጣብን ያለው። ይሄ ሰሂህ የሆነ ሀዲስ ነው ማሳያችሁ። ሰሂህ አልቡኻሪ 25 ላይ ይገኛል። ይኸው አውተንቲክ የሆነ ሀዲስ ነው። ምን ይላል መሰላችሁ? መሐመድ ሙስሊሞች የሚተገብሩት ይህንን ነው። አሁን ላይ አላህስ ሜሴንጀር ሴድ አይ ሃቭ ቢን ኦርደርድ ባይ አላህ to fight against the people until they testify that none has the right to be worshipped። ምንድነው እያለ ያለው? እንግዲህ የአላህ መልእክተኛ ታዝዣለሁ እያለ ነው። አዛዡ ማነው? አላህ ምን እስኪሆን ድረስ እንዲዋጋ እንዲያጠፋ ፋይት እንዲያደርጋቸው against people worship ከአላህ ውጭ የሚያልኩትን በት አላህ and the Muhammad is Allah's messenger። አላህና መሐመድ አላህ አምላክ ነው። ያው መሐመድ የአላህ መልእክተኛ ነው እስከሚሉ ድረስ ማለት ነው። and over the prayers perfectly and give the obligatory charity. So if they perform that, then they save their life and the property። በዚህ አላህና መልእክተኛ ናቸው ካሉ ህይወታቸውንም ንብረታቸውንም ከኔ ይጠብቃሉ። ኦኬ from the Islamic laws and then their recording account will be done by Allah። so generally ሐሳቡ ይሄ ሐዲስ እያለን ያለው ምንድነው? እንድዋጋችሁ ታዝዣለሁ፣ በፈጣሪ በአላህ ታዝዣለሁ። ምን እንዲሆን እንድዋጋ ለእስከ መቼ ድረስ? በአላህና መልእክተኛው በመሐመድ እስክታምኑ ድረስ። ባታደርጉትስ ህይወታችሁን ይህንን በአላህና በመልእክተኛው ካመናችሁ ህይወታችሁን ንብረታችሁን ታተርፋላችሁ። ካላመናችሁ በጉልበት ገድያችሁ ይህን ይሸውዳሉ። ፋይት የሚለው በንግግር በደዓዋ ነው እንጂ በጉልበት አይደለም ይላል። እዚህ ጋር ግን ስንመጣ ህይወታችሁንም ንብረታችሁንም ነው የሚላቸው። they perform that they save their life ነው የሚለው። ቀደም ሳነበው ነበር ፕሮፐርቲስ። ይሄኛውን አላገኙትም። እርሱ ባነሱት ላይ ማለት የሚፈልገው ቀሲስዬ እርሱ ቡልገል መሬም የሚባል ሐዲስ ነው። ቡልገል መሬም ማለት እዚህ ውስጥ አሁን አውተንቲክ የሆኑ ሐዲሶች አሉ የተቀመጡ ማን አሳዩታለሁ። በርካታ ሐዲሶች አሉ። ከዛ ውስጥ በጣም ሊከብድ የማይችለውን ነው መርጠው የተረጎሙት። የኛ ጥያቄም ሁሉ ጊዜ ምንድነው ኡስታዞቹ እውን ኢየሱስ እንደዚህ ነው ኢየሱስ እንደዚህ ነው የሚል የአገር መጽሐፍ እንደጻፉ ይታወቃል።
ነገር ግን ከቁርአን ቀጥሎ የመጀመሪያው አውተንቲክ መጽሐፍ ይሄ ነው። ይሄን አልተረጎሙላቸውም። ተረጓሚውን ወደ አማርኛ አላመጡላቸውም። ይሄ ሁሉ የቤት ስራ አለባቸው። ይሄ አንዱ መጽሐፍ ብቻ በጣም በርካታ ፋይሎች የያዘ ነው። በጣም ብዙ ነው። አንደኛው ይሄ ነው። ሁለት ቀጥሎ ይሄ ነው። ሶስተኛ፣ አራተኛ፣ አምስተኛ እነዚህ አምስቱ በቃ አውተንቲክ የሚባሉ ዘ ቤስት እንትኖች ሀዲሶች ናቸው። እነዚህ ሁሉ አልተተረጎሙም። ታዲያ የትኛው ነው እየተተረጎመ ያለው ሲባል እነዚህ አሁን ሙተል ማሊክ ራሱ የለም። ሪያዱ ሳሌህ በተወሰነ አለ፣ አናሳይም አለ። አሁን እርሶ ያሉት ቡልገል መሬ ማለት እዚች ጋር ያለው ይህን ሀዲስ እርሶ የያዙት እነዚህ ሁሉ አሉ። ከነዚህ ሁሉ ይህንን የተረጎሙት 2 ሀዲስ ነው የተረጎሙት እና ሪያዱ ሳሌህ የሚለውና ይህንን እርሶ ጋር አንድ ስላየው ማለት ነው። እሱ ነው ይህ ሁሉ መጽሐፍ ለምን አይተረጎሙም? ኢየሱስ እንደዚህ ነው እያሉ ከሚጽፉ ምእመኑ እኮ ምንም እየገባው አይደለም፣ አያውቀውም። በአማርኛ ቢያውቀው አንድ ሙስሊም አይቀመጥም እስልምና ውስጥ። እነኛ የምናውረው በሙሉ እዚህ ውስጥ ነው ጉዱ ተሰግስጎ ያለው። እነዚህ ሁሉ ሀዲስ ናቸው። አንዱ ሲከፈት የሳሂህ አልቡኻሪ ሲከፈት ውስጡ በርካታ ሀዲሶችን እናያዘው ይሁት ቡክ ናቸው። እነዚህ ሁሉ ቡኮች ናቸው። እነዚህ ሁሉ ቡኮች ናቸው። ኡስታዞቻችሁን ጠይቋቸው፣ ስራችሁን ስሩ። የሰው እምነት ላይ ሄዳችሁ የሌላ እምነትን ኢየሱስ እንደዚህ ነው ከምትሉ እስኪ አትሊስት ትራንስሌሽን ያስፈልጋል እኮ ትርጉም፣ የቁርአን ፍቺ ያስፈልጋል። የመሐመድ ሱና ተከተሉ፣ በመሐመድ መንገድ መኖር ተገቢ ነው ብላችሁ እንዴት ይግባቸው? አልገባቸውም። አረብኛና እንግሊዝኛ ነው። ወደ አገራቸው ቋንቋ መልሱላቸው የሚል ጥሪ ለማስተላለፍ ወዳሉ። ሁለተኛ የጀነቱን ላሳዩት። ይሄው በጀነት እንግዲህ ያው the believer shall be given in paradise such and such strength in intercourse። ትንሽ እንትኑ አልጠፋ አለኝ። ይሄ በስማ አስከሬኑ እንትን ላይ strength in intercourse it was said, oh messenger of Allah, we will able to do that. He said yeah he will be አሉና given by strength of 100 ይታያል። 72 ያሉት አንሶባቸው ነው። 72 ያሉት ስላነሰባቸው ነው። ደቂቃ አድርገውታል። እሱ ነው ሐሰን ነው። ይሄ 100 ሴቶች ይላልና የ100 ሰው የወሲብ ጉልበት ይሰጣቸዋል። የፈረስ ነው ያገኘው ምናምን ነገር ማለት እኮ የመኪና እንደዛ እንደሚባለው ማለት ነው። አንድ ቪዲዮ ግን ይቅርታ እርሶ በፊት እንደው ባላሳይ ደስ ይለኛል፣ ግን ቫሪያል ስለሆነ ችግር የለም። ትምህርት ነው ይሄ፣ ትምህርት ስለሆነ ላሳያችሁ። ይሄን ቪዲዮ ማሳየት አለብን፣ ትምህርት ስለሆነ። ምንድነው ወሲብ አምልኮ ነው ብለዋል። አሁን ለምሳሌ እኛ ስግደት አምልኮ ለምንሰግደው የአምልኮ ስግደት ነው አይደል? ለእግዚአብሔር ቀሲስዬ መቅደሳችን ውስጥ የምንሰግደው ለአምልኮት የምናደርገው ስግደት አለ፣ አምልኮት ነው። እነሱ ሰላት የሚሰግዱት አምልኮት ነው። ልክ እንደዛ ሁሉ ወሲብም አምልኮት ነው ብለው የሚያስተምሩ ኡስታዞች አሉ። እሱን ላሳዩታል። ስፒከሩ ወይ ጉድ ወይ ጉድ ወይ ጉድ! አሁን ይሄንን የመሰለ እንደው መዝናኛ እያለ አሁን እንደው ሌላ ቦታ ትሄዳላችሁ። ድምፅ ልቀምስ ብዬ እንትን ብዬ ነው አንዴ ላሳያችሁ። ወሲብ አምልኮ ነው ብሎ የሚያስተምር አለ። ኢባዳ ነው። በጣም በሚዘገንን ቋንቋ መስጊድ ውስጥ ነው። እኔ በቃ አንዳንዶቹ እኮ ስሰማቸው እኮ በጣም ይከብደኛል። እኔ አሁን አንዳንዶቹን ስሰማ በጣም ነው ቀሲስ፣ በጣም ነው ለኛ በጣም ነው የሚከብደው። በጣም ለዚያ እኮ ነው እፎይንም እኮ የጠመዱት። ያው እፎይ በግልጽ ስለሚያወራ ያለውን ሲያነበው በቃ ስሙት። እሺ ቲንክ ፕሌይ ያላለም እንዴ? ኦኬ እንደምታውቁት ራሱን የቻለ ዒባዳ ነው። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ እዚች ጋር አንድ ልብልን እንድትሉልኝ የምፈልገው ነገር ኢባዳ ላይክኛ ኢባዳ ማለት አምልኮ ማለት ነው። ሰደቃ የሚለው ቃል ደግሞ ሰደቃ ማለት አሁን ለምሳሌ እኛ እንሰድቃለን ማለት ዝክር እናደርግ የለ ለነፍስ ዋጋ የሚሆነ ዝክር እናደርጋለን፣ ነዲያንን እናበላለን። ሰደቃ የሚለው እንደዛ ማለት ነው ትርጓሜው። ኢባዳ ደግሞ አምልኮ ማለት ነው።
አንድ እሱ ነው። ሁለት የእሱን ትርጓሜ ያዙልኝ። ሁለት መስጊድ ውስጥ ነው። ፍቺት እኛውም ቤተ መቅደስ ውስጥ ለአምልኮ ብቻ ነው ቤተ መቅደሳችን ውስጥ የምንፈጽመው። እንደውም አውደ ምሕረታችንን ከቤተ መቅደሱ ውጭ ነው የምናደርገው አይደለ? እነሱ መስጊድ ውስጥ ነው የሚያወሩት። አንደኛ። ሁለተኛ የሚከታተሉት ይዋቸው ወጣቶች እያፈሩ ነው የሚሰሙት፣ ህፃናቶች ጭምር ባሉበት ነው። መስጊድ ውስጥ ነው። ቲክቶክ ላይ አይደለም። እፎይ ቢናገር ቲክቶክ ላይ ነው። ምናልባት ከ18 ዓመት በታች ያላችሁ ሰዎች እዚህ ውስጥ ካላችሁ ማየት አይመለከታችሁ አይመለከታችሁ። ያሱን ማስተላለፍ እንሞክራለን። ያንስ እስኪ ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰድነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰውን ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰውን ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ? አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል? አረጋለሁ የሚል ካለው እሺ አረጋ ማለት። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረ መቼም የአህያ ዘከራ ያክል አለኝ እንግዲህ አለ የኔ ያክላል የሚል ካለ ማሳየት ይችላል። እግዚኦ ማረነ ክርስቶስና ኢባዳ ነው አምልኮት ስለሆነ በቃ በመስጊድ ውስጥ ነው ቀሲስዬ። ለዛ ነው በየቦታው። እኔ ቅርታ አድርጉልኝና ይሄ ግን እንደው አሁን እንደው በእውነት ጭፈራ ቤት ራሱ እንደዚህ ይወራል እንዴ? የእውነት እንደው አሁን ይሄ እንደዚህ አሁን እንደዚህ እንደው በጣም እንደው የቆሸሸ ቦታ የሚባል ራሱ እንደው ቦታ ላይ ራሱ እንደዚህ ይወራል እንዴ? ሰው ራሱ እንዴት ቆሞ የመስማት አቅም አገኘ? ሴቶቹ ራሱ ቢኖሩ እንዴት ነው የሚሰማቸው? ደስ ነው የሚላቸው ማለት ነው። በስላ ይሄ ነገር ኡስታዝ ሲጀምር ኢባዳ ነው፣ አምልኮ ነው። ልክ ሰላት እንደሚሰግዱት ሁሉ የአምልኮ ስርዓቶች ውስጥ አንዱ ነው። የአላህ ትእዛዝ ነው። አምልኮ ነው። በቃ ወሲብ አምልኮ ስለሆነ ጀስት ምንም ማለት አይደለም፣ መወራት አለበት ነው። ሃው እንዴት ነው ወሲብ አምልኮ ሊሆን የሚችለው? የኛ ጥያቄ ኢቭን ኢፍ እኮ ቀሲስ የአቡ ሃይደርን አንድ ድምፅ ባሰማሁት አሁን ጾም ይጾማሉ። አይ ቲንክ አይደለ አይሻ ነብዩ መሐመድ በወሲብ ቢዚ አድርጎኝ ነበረ። ሰው የመሐመድን የወሲብ ስሜት የባሏን የወሲብ ስሜት ገቢ ነው። አሁን ረመዳን ወጣ። አንድ ሴት ልጅ ፔሪድ ላይ ከሆነች በእስልምና አጾምም አሰግድም ምናምን ነገር ግን
ይህ ግዴታ ስለሆነ የረመዳን ጾም 7 ቀን ፔሪዷን ካየች ያንን ልምዷን ያየችበትን የ7 ቀኑን ጾሙ ከወጣ በኋላ መፈጸም አለባት። እንደ ክሬዲት እንደ ዕዳ አለባትና መጾም አለባት። ግዴታ ነው። ረመዳን ግዴታ ስለሆነ ያንን ግዴታ ለመወጣት ረጀብ ደረሰብኝ። ረጀብ ማለት የሚቀጥለው ረመዳን ሳይመጣ ነው መጾም ያለባት። 1 ወር ሲቀለው በዛ ሰዓት ነው የጾምኩት። ለምን ሲባል ቢዚ ሆኜ ነበር ብላ አቡ ሀይደር ራሱ እኔ ስናገረው ሜቢ ስህተት ከሆነ በሱ ድምፅ ላሰማ እችላለሁ። አንደኛ። ሁለተኛ ሸዋል የሚባል አለ ጽድቅ የሚገኝበት ቢጾም ጽድቅ ይገኝበታል። ረመዳን ልክ እንዳለቀ በማግስቱ ኢድ አክብረው በማግስቱ ይጾሙ የለ 5 ቀን። እሷ ጾም ግዴታ አይደለችም። ብትጾሙ ግን በረከት ጥቅም የሚገኝበት ስለሆነ ሁሉም ይጾመዋል። ያቺ ሴት ልትጾም ብትፈልግ ባሏን ማስፈቀድ አለባት። ባሏ ፈቃደኛ መሆን አለበት። ለምን? ልብ በሉ ወሲብ በማታው ክፍለ ጊዜ ይደረጋል። በእስልምና በማታው ክፍለ ጊዜ ይደረጋል። በቀኑ ክፍለ ጊዜ ነው የማይደረገው። በቀኑ ክፍለ ጊዜ ባሏ ለወሲብ ሊፈልጋት ስለሚችል አምልኮ ስለሆነ ባሏ እምቢ ካለ ደግሞ ለእሷ ከባድ ኃጢአት ነው። ጀሃነም እስከ ማስገባት ድረስ የሚደርስ ኃጢአት ነው። ለዛ ሲባል ባሏን ማስፈቀድ አለባት። ከእሷ እንዳይበስቡት እንደውም እኔ ከምናገር ይቅርታ ጋር የአቡ ሀይደር ላሰማቸው አንዴ። አንድ ሴት ባለቤቷ ከእሷ ጋር ሆኖ እያለ በፈቃዱ ቢሆን እንጂ የሱናን ጾም ቪዲዮ የለውም ነው ኦዲዮ ያስተማረው ትምህርት ነው። ይታወቃል። አቡ ሀይደር ድምፅ አውቀዋለሁ። አንድ ሴት ባለቤቷ ከእሷ ጋር ሆኖ እያለ በፈቃዱ ቢሆን እንጂ የሱናን ጾም አትጾምም ብለው የአላህ መልእክተኛ ሲናገሩ ፍቃድ የሚለው እዚህ ቦታ ላይ ያስገባው እሷ ትጹም ወይስ አትጹም የሚለውን ለመግለጽ ሳይሆን በዛ በሱና ጾም ቀናት ውስጥ እሱ ሊፈልጋት ይችላል። ከእሷ ጋር የፍቅር ጨዋታ መጫወት ይፈልጋል። አብሮ መተኛት ይፈልጋል። ይሄንን ደግሞ ማሟላት እስካላመማት ወይ የሚከለክል ዑዝር እስከሌለባት ድረስ ዋጅቧ ነው፣ ግዳጇ ነው። ጾሙን መጾሙ ደግሞ ሱና ነው። ከሱናው በፊት ዋጅቡ ስለሚቀድም ባለቤቷ የሚፈልጋት ከሆነ መጀመሪያ ግዳጁን ነው ማሟላት ያለባት ነው። እና ያለሱ ፍቃድ ሲባል ምን ማለት ነው? እሱም ያንን ቀን የሚጾመው ከሆነ ፕሮግራም አውጥተው በሌሊቱ ክፍል ከሆነ የፍቅር ጨዋታ ማድረግ የሚፈልጉት በቀን እንደማይፈልጋት ከነገራትና ከፈቀደላት መጾም ትችላለች ነው። እሱም ለሐጃው የሚፈልጋት ከሆነ ይሄም የመልእክተኛው ትእዛዝ ነው ብላ መልእክተኛውን እንደታዘዘች በውስጧ እየቆጠረች እሺ ብላ ልትታዘዘው ይገባል። እናታችን አይሻ ረዲየላሁ ዐንሃ የረመዳንን ቀዳ በቀጣዩ ረመዳን ሊገባ 1 ወር ሲቀረው በሻዕባን ወር ነበረ ቀዳውን ከፍል ነበር የምትለው። ለምንድነው ወደሚለው ስታብራራ ምን አለች? በረሱል ሰለላሁ ዐለይሂ ወሰለም ቢዚ ነበርኩ ነው ያለችው። ቢዚ ነበርኩ። ስለዚህ ባለቤቷ ካለ ፍቃዱን መጠየቅ አለባት። እሱም ከፈቀደላት ሱናውን እና ሪፈረንስ አድርጎ ያመጣው የአይሻን ቢዚ መሆን ነው። ነብዩ መሐመድ እሱም ማስደሰት ስለሆነ ነብዩ መሐመድ ስላለ ከፈጣሪ ሱና የሚሉት አሁን ሱናና ዋጅብ ለዩልኝ። የረመዳን ጾም ግዴታ ነው። ሴት ልጅ ግን ተፈጥሮ ሀይድ እንድታይ ስለሚያስገድዳት በረመዳን መጾም ስለማትችል 7 ቀን ብታይ ያንን 7 ቀን ከረመዳን ውጭ ትጾማለች። ያንን ለመጾም አንድ ማስፈቀድ አለበት። ያንን እንኳን ለመጾም ቀን ላይ ባሏ ይፈልጋታል። ባሏን ማስፈቀድ ግዴታዋን ለመፈጸም። ሁለተኛ ሱና የሚባለው ደግሞ በፈቃደኝነት የሚጾም ጾም አለ። ሰኞና ሐሙስ ይጾማሉ መሰለኝ እና ከረመዳን ይሄ ከጾሙ ካለቀ በኋላ ያለችውን 5 ቀን አሁን ለመጾም ማስፈቀድ አለባት። ጾሙ በረከት የሚያስገኝ ነው። ለፈጣሪ ነው የሚጾመው። ለፈጣሪ ለመጾም እሱ ፈቃደኛ መሆን አለበት። አረ እንዳትጾሚ እኔ ለወሲብ እፈልግሻለሁ ካለ አትጾምም። እሱም ማስደሰት ራሱ ፈጣሪን እንደማስደሰት ነው። አምልኮ ነው። አምልኮ ነው ብለናል። ትክክል። ያንን ፕሩቭ እንዲያደርግልኝ ነው እኔ ያመጣሁት ቀሲስዬ። እኔ ግን የሴቶችስ ምንድን ነው? አሁን ለሴቶችስ እንደው ከመብት አንጻር አሁን ይሄ እኔ አሁን በዓለማዊ ሕግ ቢመጣ አሁን ይሄ በሕግ ቢቀርብ እውነቴን ነው የምናገረው ያስከስሳል። እዚህ አሜሪካ ሀገር ላይ ይሄ በወንጀል ያስጠይቃል። ምክንያቱም መብት ዲሞክራሲ የሚባል ነገር አለ። የሴቶች መብት ግን ምንድን ነው? ሴቶቹ ምንድን ነው የሚያገኙት በጀነት? በጣም እኮ የሚገርም ነው። ይሄ አሁን ይሄ እንዲያው አሁን ይሄ እንደዚህ ቀልድ ነው እንዴ? ቀልድ
አንድ ሰው በሰማይ ሽልማቴ ሴት ነው ብሎ ሌት ተቀን የሚታገል እንስሳ ነው። ምንድነው ይሄ እንዴ? በጣም ነውር እኮ ነው። እንዴት ፈጣሪ እንደዚህ ያለ አንደኛ ፍትሃዊ አምላክ ነው። ለአንድ ሴት 100 ወንድ ለአንድ ወንድ 100 ሴት እየሰጠ እኔ በመሰረቱ ወንድየው ራሱ ተጠቃሚ ነው ብዬ አላምንም። ለ100 ሴት አንድ ወንድ ይሄ እኮ በጣም የቀን ስራ ነው፣ መከራ ነው፣ ስቃይ ነው፣ በደል ነው። ለወንዱ ራሱ ጥሩ አይደለም። እና ይሄ በጣም 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 አስቀያሚ። ኧረ በስመ አብ ኑ ሸክምን ሁሉ ወደሚያሳርፈው ወደ ክርስቶስ ነው እመኑበት። ህይወት ነው እርሱ። የሃይማኖት መልክ ራሱ እንዴት እኔ አሁን ቡድሃዎች በጣም ጎበዞች አሉ። በጣም የሚመስል የምናን የሚመስል ህይወት ያላቸው አሉ። በጣም ማለት ዲሲፕሊን የሆነ የእውነቴን ነው። እኔ እስልምና በጣም ነው የሚገርመኝ። ሃይማኖቱ ነው ቆሞ ራሱ ሰርቫይቭ በጣም ነው የሚገርመኝ። የእውነቴን ነው። በሰማይ ዝሙት በሰማይ እንዴ! አላህ እኮ በቃ አስመጭና ላኪ እኮ ነው። እዚያ በምድር ላይ በቆንጭራ እያሉ ምናምን እያሰለሙ ሰውን የነበሩት ሰዎች እዚያ 100 ሴት። እኔ የምለው ቁጥሩ ራሱ ሴት ይፈጠራል፣ አዳዲስ ሴት በሰማይ ቁጥሩ ራሱ እኮ ወንድና ሴት አሁን እንዴ ለአንድ ወንድ ኦኬ ኢማጂን አድርጉት፣ አስቡት እስኪ አንድ ወንድ 100 ሴት በሰማይ የሚሰጠው ከሆነ 4 ቢሊየን ቃሲስ እጥረት ያጋጥማል ይላል ሐዲስ አለ። እጥረት ያጋጥማል፣ የሴት እጥረት በጣም ያጋጥምና ከጀሃነብ ያስመጣል፣ ከጀሃነብ ይመጣል ይላል። ይወጣሉ፣ ሐዲስ አለ። ከጀሃነብ ይወጡና ለወሲብ ከጀሃነብ ሴቶች ይመጣሉ። ምክንያቱም በጣም ፍላጎቱ ሀይ ስለሆነ እጥረት ያጋጥማል ይላል። እና ራሷን ሴት ሁረር አይን የምትባለዋን እዛው ዲስቨርጅ ሲደረግ ወዲያውኑ አላህ ደግሞ ዲስቨርጇን ይመልሳል። እንደውም ራሱ እኛ ከምናወራው በላይ በጣም እኛ እየተሸማቀቅ ነው። ኡስታዞች ያስተማሩበትን ብናስከዛ መጽሐፉ እኔም እኮ ከታች ያሉትን እኮ እያሰብኩኝ ነው። አሁን እኮ ሸዋልንና ቀዳን ይቅርታ ቀጥሉ። ለምሳሌ 4 ቢሊየን ወንዶች ቢኖሩ በመቶ አባዛው፣ በመቶ ስታባዛው ለ4 ቢሊየን ሙስሊም ወንድ ወደ 400 ቢሊየን መሆን አለበት ማለት ነው። እና ይሄ ከየት ነው የሚመጣው ነው? አሁን ምንድነው ይሄ? ነፋስ ነው የሚልክላቸው ወይንስ ሰው ነው? ቀጥል። በረ በጣም ከባድ ነው ቀሲስዬ። እንደው ሂሳቡን ግን ኢብራሂም ላሳያችሁ። ኢብራሂም ሂሳቡን ግን አላሰቡበትም። አንዴ ከባድ ነው በጣም ዝም ብሎ ለማጓጓት ነው ሰው እየተናገረውና አምኖ ተቀበሉት እንጂ አይ ቲንክ በጣም ሃይ የሆነ ፍላጎት አላቸው እና ከዚያ የተነሳ እዚያ እንዲመጡ የተፈለገ ይመስለኛል። በዚህ ምክንያት ብቻ በቃ እሺ ቀጥል። የሰማዩ ይቅር ምድሩን ተደሰቱ ይመስላል። ያ ይኸው እዚህ ላይ አሁን ሼህ ኢብራሂም እንግዲህ ታዋቂ ኡስታዝ ናቸው፣ ሞተዋል። ቲቪ አፍሪካ ላይ ፈትዋ የሚሰጡ የነበሩ እሳቸው ራሱ ይናገራሉ። ለምንድን ነው የምደብቀው? እንደውም ሀዲስ ውስጥ ምኑ ሳልገባ የአላህ ንግግር ነው። ሼህ ኢብራሂም ምንድን ነው ብልግና በዙ ይሉኛል። ምን ላድርግ እኔ አላህ የተናገረውን እኔ ማንኛና ነው የምደብቀው ብለው የተናገሩበት ሁላ ቪዲዮ አለ። ረጅም ሰዓት ቪዲዮዎችን ዩቲዩብ ላይ ማግኘት ትችላላችሁ። እንደውም እሳቸው እንደው በቃ እንዳታሳፍር እንደው ትንሽ ጠበብ አድርገው ሊያመጡት ሞክሩ። ምን ያህል ግን እንደሚዘገንን ስሙት። ይሄ በገነት ነው ስሟቸው የሚሉት ከዋዒብ ተብላ የተጠራችው ደግሞ አንድ ድምፅ ልጨምርለት ድምፅ ልጨምርለትና በደንብ ጠዳለ ወሱሚየት ቢዛሊከ ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ ዕድሜዋ የተከዓቡ ሰድየይሃ ጡትዋ ክብ
هون قرص يعمل أي يستدير مع ارتفاع ونعم مع ارتفاع طوتوا كبب بلو ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋህና ብርቱካን የሚመስለው ነው ይላል። طيب كواعب نواحد يعنون أن ثدييهن نواحد لم يتدلين ودتاج الورد توسنو لأنهن أبكار نا لجاجردوشنا بكر سلهونو عربا أترابا أي في سن واحدة كلهم يعند إدمي عند عينة ملك الله شو توتاتشو كواعب هوني كواعب مالت ندركوا ይቅርታ ፖዝ ያደረኩት ቁርአን ነው እየተናገረው ከዋይብ አማ የተሰአሉና የሚል ቁርአን አለ። አማ ጁዝ አንድ ማጠናቀቂያው ላይ በጁዝ ሲያስቀምጥ ማለት ነው። እሱን ተፍሲሩን እያነበቡ እያብራሩ ነው ማለት ነው። አንድም ትርጓሜውን ይሄ ማለት ይሄ ነው እያሉ እስልምና የሚያምነው ማለት ነው። ከዋኢብ ስትባል እንዲህ ጡቷ እንደዚህ ሆነ ማለት ነው። ጡተ ጉቹማዎች ምናምን የሚለው የቁርአን ክፍል ማለት ነው። ስሙት። እንደ ብርቱካን እንደ ቱፋህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያመርጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ طيب ይህችን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይላል። ወከእሰን ቢሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም እዚህ ላይ ያሉ ይሄ አማ የተሰአሉና የሚለው ወሐሰድ ያቃ የሚለውን ቃል ይቀሩታል። 50 ዓመት የሞላው ሰውዬ 50 ዓመት ሙሉ ቀርቶት ትርጉሙን አያውቀውም። የአላህ ንግግር ነው፣ አላህ ነው የሚለው እያሉ ነው። ቀሲስ እንትን ለናኑ ለምትባለው ስልጣን ስጧት። የኛ ልጅ ነች። አትንክ ሞዴሬተሮች እንትን የሚሳደቡትን ሚውት ልታረክ። እኔም እያየሁ ነበር የሚሳደብ እስካሁን እንትን አላልኩኝም። ቆይ እያየሁ ነው። ቆይ ካተለሽ እሺ እሰጣታለሁ። እሺ እና ወደ ሐሳባችን ተመለሱና ይሄንን ነው እያብራሩ ያሉት ማለት ነው። ጀነት ውስጥ ስላሉ ሴቶች ቁርአን ነው እስካሁን ድረስ እየተነገረ ያለው። ልብ በሉ። ልጅቷ እቅፍ አድርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹን እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማርወላ፣ ውሃ ቀዝቃዛ፣ ኸምር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸምር መጣ። ከእሰን ማለት ኸምር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸምር። አላሁ አክበር። ወንዶች ምርቀና አልመጣም እንዴ? ወላሂ ምርቀና መምጣት አለበት እንጂ ወንዶች አልመረቀናችሁ ጌታ ይላ አረበስ እንዴ! እኔ በዚህ አጋጣሚ ምዕመናን ልጆቻችሁን ጠብቁ። እንደዚህ ካለ ሰዓት የእውነቴን ነው። ይሄ በጣም አደጋ ነው። በጣም አደገኛ ነገር ነው። እኔ እውነት በጣም በዚህ ደረጃ ዝሙትን እየተለማመዱ ባህል ዝክር አድርገውት አምልኮ አድርገውት ከመጡ ካን ኢማጂን እንግዲህ ሰው ለዚህ ነው የሚጋደሉት ማለት ነው። ማለት ሰው እንዴት እኔ ሙስሊሞች ካላቸው የእውነቴን ነው አስቡት። ፈጣሪ እንደዚህ ያለ አንድ እንኳን እኔ ራሴ እንኳን እኔ እንኳን አልፈቅድላችሁም። እኔ እንኳን እንደው በጣም ደካማው ሰው እንኳን ሆኜ እግዚአብሔር እንደዚህ ያለ እንደው በጣም እንደው ቀላል አምላክ አደረጋችሁት። እንዴት እንደዚህ እግዚአብሔር ላይ ፍቅር ነው። እግዚአብሔር ፍትሃዊ አምላክ ነው። ሰው ልብ አድርጎ አንድ ነገር ልንገራችሁ። ቆይ አሁን እዚህ ላይማ በጣም ወንጌል በደንብ ላስተላልፍ መልእክት። ቆይ እንዴ የሚገርም እኮ ጉድ ነው እኮ ጉድ እኮ ነው። ልብ አድርጎ እግዚአብሔር ፍጥረታትን እንኳን ሲፈጥር ልብ አድርጎ ፍጥረታትን ከእንስሳት እንኳን መማር እንችላለን። ሐዋርያ ቅዱስ ጳውሎስ ተፈጥሮ እንኳን አያስተምራችሁ ምን ይላል? ለእንስሳት እንኳን ሪሌሽንሽፕ ሲያደርጉ ሲዝን አላቸው። የእውነቴን ነው። ኦርቶዶክሳውያን በደንብ ስሙኝ። ሲዝን አላቸው።
እነሱ ናቸው። ከእንስሳት ማለት ነው። ከእንስሳት ከሰው ክብር ሰብእሰን ዘክቡሩ ትያምሮ ከነ ከመንሳ ዛልወልብ ቦተመሰሎ ሰው ክቡር ነበር ግን አላወቀም፣ እንደ እንስሳት ሆነ መሰላችሁ ይላል። ልብ አድርጉ። እንስሳት ተሳስተው ከተፈጥሮ ውጭ አይሆኑም። ተሳስተው ነው የምነግራችሁ። ሰው ግን ከተፈጥሮ ውጭ ሆኖ ወጥቷል፣ ከእንስሳት አንሷል። እስልምናው ላይ ስትመጡ ለእንስሳት እንኳ ፈጣሪ ያላደረገውን ነገር ለሰው ለአንድ ወንድ 100 ሴቶች በሰማይ ኢማጂን እንኳ ማድረግ እንዴት ያቅታችኋል? ይሄንን ማለት ካልኩሌሽን የዓለም ህዝብ ወደ 8 ቢሊዮን ገብቷል መሰለኝ። 8 ቢሊዮን ነው። ከ8 ቢሊዮን እንዲያው ግማሽ እንስጣቸው። ግማሽ ቢሊዮኑ መቼም 4 ቢሊዮኑ ሙስሊም ቢሆን ስንት ሴት ነው ስንት ወንድ ነው ያለው? በሰማይ ለአንድ ወንድ 100 ሴቶች የሚሰጡት ከሆነ ከየት ነው የሚመጡት እነዚህ ሴቶች? ሌላው ወንድስ? ለምሳሌ 1 ቢሊዮኑ እንኳ ወንድ ቢሆንና 3 ቢሊዮኑ ሙስሊም ሴቶች ቢሆኑ ለአንድ ሙስሊም ሊደርሰው የሚችለው 3 ሴቶች ነው። ከየት መጥቶ ነው 100 የሚሰጠው? ይህንን እንኳ ካልኩሌት ማድረግ አትችሉም። ሂሳብ እንዴት ነው እናንተ ቤት? እና ይህንን እምነት ብላችሁ ነው የምትኖሩት? ኑ የምታምኑበትንማ እኛ እናሳያችሁ። ስለ ኃጢአታችሁ የሞተ ስለ ጽድቃችሁ የተነሳ እናንተን ለማጽደቅ የተነሳ ከዚህ የዝሙት እስራት እንድትፈቱ ከዚህ የኃጢአት የሞት ህይወት እንድትወጡ ከዚህ አጋንንታዊ እሳቤ መሐመድ በህልሙ ያየውን ነገር አምጥቶ እንደዚህ መጫወቻ ያደረጋችሁ። የምታምኑበትን ማኑና ስለናንተ የሞተ ህይወቱን የሰጠ መድኃኔዓለም በቀራንዮ ላይ ደሙን ያፈሰሰው በእርሱ እመኑ። በእርሱ የሚያምን የዘላለም ህይወት አለው፣ ያላመነ ይፈረድበታል። በእግዚአብሔር መንግስት እንደ መላእክት ሆነን ነው የምንኖረው። ድካም የለ፣ መራብ የለ፣ መጠማት የለ፣ ዝሙት የለ፣ የዝሙት ፍላጎቱ ራሱ የለም። የዝሙት ፍላጎት ሐሳቡ ራሱ የለም። በሰማይ እንኳን በሰማይ በመንግስት በገነት ራሱ የለም። ሐሳቡ ራሱ ማለት ነው። ሐሳቡ ራሱ የለም። ወተት ተምር ነው ያላችሁ። ማን ነው ገበሬው? ማን ነው ያረሰው? መላእክት ናቸው። ላሞቹስ ከየት የመጡት ነው? ምን አይነት ወተት ነው? የግመል ነው? ለወተት ብላ በሰማይ መብል መጠጥ ካለ በራሱ ገነት ራሱ እኮ ድካም ያለባት ናት ማለት ጉድለት ያለባት ናት እኮ ማለት እኮ ነው። በሰማይ የሚረባችሁ የምትመኙ አምብሸስ የምታረጉ የሆነ የምትጓጉለት በቃ ዝሙት ካለማ ታዲያ መንግስተ ሰማያት ከምድር በምን ይሻላል? በምን ይሻላል? በምንም። ስለዚህ ቀልድ አይደለም ይሄ። እንኳን 100 ሴት ልታገኝ በሰማይ አንተ ራስህ ገሃነም ገብተህ ነው የምትቀጣ። በክርስቶስ ካላመንክ ህይወት የለም። በክርስቶስ ካላመን በተለይ ሴቶች አትቀልዱ። እነሱ ቢያንስ ምድራዊ ጥቅም እናገኛለን ብለው ነው የሚሯሯጡት። እናንተ ምንድን ናችሁ? መጫወቻ ናችሁ? ጌም ናችሁ? አላህ የሚባለው እንደዚህ ይጫወት በሴቶች ላይ የሚጫወት በሴቶች ህይወት ላይ የሚቀልድ የባሪያ ንግድ በቆመበት ዓለም ላይ እንዴት ሴት አቅርቦት አላህ የሚባለው ለአንድ ወንድ 100 ሴት እናንተ መጫወቻ ናችሁ? መቀለጃ ናችሁ? በምሳሌው አልተፈጠራችሁም? ባሪያው አልፈጠራችሁም? ስላሴ አላከበራችሁም? በስላሴ እንዴት ሰው እንዴት ሙስሊም ይሆናል?
አልኮል መጠጥ ሁሉ አለ እኮ። ምን አይነት አልኮል ነው? አረቄ ነው ይሆን? ጠጅ ይሻላል። ምን ይሻላችኋል? የዝንጅብል ጠጅ ነው የሚለው። የዝንጅብል ነው ጠጅ ነው። ወይ ጉድ! ወዶ አይስቁ አሉ። ይህንን የመሰለ የተከፈተ በር እያለ ወዳጆቼ፣ በቃ እኔ በደንብ ነው የምሰራ። አንድ ቀን እገባለሁ እነሱ ጋር ቦልከው ካላስወጡኝ። አንድ ልጅ አለ በጣም ፌመስ 3000 4000 የሚከታተሉ ናኑ ነው ማን ባል ልጅ አይቻለሁ። ልገባ በጣም እቅድ እያስኩኝ ነው። ቆይ እገባለሁ። መጽሐፎቻቸውን ይዤ ጥያቄ አለ ብዬ እገባለሁ። የእውነት መጠየቅ እፈልጋለሁ። እስኪ ያስተምረኝ እንዴ በነገራችን እንዴት ነው ከሌላ ቤተ እምነት ሲመጣ ትንሽ ጨመር አይደረግለትም? ከሌላ ቤተ እምነት የመጣ እንቀልድ እንጂ ያሳብረን። እንደዚህ ያህል ቀልደኛ ሲገኝ የሚያጫውት ሲገኝ የስትረስ በበዛበት ዓለም እየኖርን ካልቀለድ ከባድ ነው። ወይ ፈተና! እንዲህ ያበደች ኦርቶዶክስ ናት እንዴ እነሱ ጋር ሄዳዚያ መከራ። እሺ ይኸው ስማን ላድርግ እና በቃ ጃሚያ ተርሚዚ እሱን የያዙት እችን ሐዲስ የያዟት ሰሂህ እንደሆነ ሐዲሱ ላይ ስለሚያስቀምጥ ማንም ይጠቅሞታል። ጃሚያ ተርሚዚ 1663 ላይ ልክፈተው በዌብ ነው ስክሪንሾት ልክፈተውና ላኩልኝ ስክሪንሾቱን ከምከፍተኝ አረ ፉል ዳታ ማቴሪያል ልክሎታለሁ፣ በውስጥ ልክሎታለሁ። ቀሲስ ጥሩ ነው። እንደውም እኔ ይቅርታ አድርጉልኝና እንደው ወደፊት እናንተ ብትሰሩበት በደንብ በፓወር ፕሊስ። እኔ እኮ ከዚህ ቀደም አውርቼ ነበር የተወሰኑ አባቶች ጋር በስነ ስርዓት ማሰልጠኛ ፓወርፖይንት የተዘጋጀ ዶክመንትድ የሆነ የማሰልጠኛ ራሱ ቢኖራችሁ መቼም ሁልጊዜ ትክክል መድከማችሁ ላይ ቀር ይውላችሁ ለኛውን እንደዚህ ትሬን ብታረጉን ዋናዎቹ። ምክንያቱም ተጽዕኖ እናሳድራለን። እኛም ራሳችን ክህነቱ ምኑ ያግዛል ይረዳል። እና እናንተ ድካማችሁ እንዲያፈራ የምትፈልጉ ከሆነ በፓወርፖይንት የተዘጋጁ ስልጠናዎችን ብትሰጡን በቴሌግራም እያዘጋጅን እኔ አብሬ ለመሰልጠን አምሬዲ እና እፎይ እኮ እሱ ነበር እቅዱ። ቆይ እንዴ ለምን እናረጋለን? ወደዛ እየመጣን ነበር። ቆይ እናረጋዋለን። ግድ የለም ተው እንለፈው። እናረጋዋለን። ለማየት ያብቃ። ፕሮሚስ። ኧረ እናንተ ስለመጣችሁልን ደስ ብሎናል። በደንብ የመሰራት ያለበት እንትና እቺን ሐዲስ ስክሪንሻት አድርገው የያዟት እያረኩት ነው እና በደንብ ያብራራና በደንብ አድርጎ ያብራራና ከስር ካደረጉት ይንገሩኝ። አርጋዋለሁ። በደንብ አድርጎ ካብራራ በኋላ እዚህ ጋር ማለት ነው። እሺ ሰርች የሚደረግ ነው ደግሞ። አዎ ሰርች ቢያደርጉ ሱና.ኮም ላይ ቀጥታ ያስገባቸዋል። ምን ላይ ነው? ሱና.ኮም ላይ ያስገባል። ጃሚያ ተርሚዲ 1663 ብሎ ቢጽፉ ቀጥታ ራሱ ሐዲሱን መጀመሪያ ላይ ያመጣዋል። ሱና.ኮም ኦኬ። ቆይ እቺ እንትኗ ከለ ላይ ነበር። አንዴ መልሰው አንዴ አስተካክልልኝ። ኦኬ ዛትስ ጉድ። እንዳያጠፉብን እንጂ ደግሞ ይሄንን አፕዴት ያደርጋሉ። በነገራችን ላይ እኛ አሁን 72 በግልጽ ደኢፍ የሚሉትን ሰሂህ የነበሩትን ደኢፍ አድርገዋቸዋል። ግን ሃርድ ኮፒውን ገዝተናል። ፕላስ ደግሞ ቡኩ አለ። ቡኩን ራሱ ዳውንሎድ አድርገን ይዘናቸዋል። እዚህ ጋር እንትን ቢሆን እያመጣ እናጋጨዋለን። ግን ይሄ 100 የሚሉትን ግን ወደ 200 ነው የሚያሳድጉት እርግጠኛ ነኝ። ምክንያቱም ቀላል ነገር 4000 አለ 4000 አለ ደኢፍ አድርገውት ነው እንጂ 4000 አለ። አሁን አውጥቼ ማሳየት እችላለሁ። 4000 ሴት ያገኛል የሚላለ። ኧረ ይሄማ ከባድ ነው ብሎ ሼም ይዟቸው ነው ደኢፍ አሉት እና መኡዱ ነው ሁላ ያደረጉት። መኡዱ ማለት በቃ የዘላስት በቃ ተቀባይነት የሌለው ቅጥፈት ነው ወደሚለው ወሰዱት። ምን ልላችሁ ፈልጌ ነው he is married to 72 wife along አልሁሪን አይን ማለት እነዚህ አይነ ጉሸማ። በነገራችን እነዚህ አልሁሪን አይን የሚባሉ ሴቶች የኛ ሰውነት አሁን ስናየው አጥንታችን ይታያል አይታይም። እነሱ ግን በጣም እንትን ከመሆናቸው የተነሳ ትራንስፓረንት ነው። በስጋቸው አልፎ ስጋቸው በቃ አጥንታቸውን ታዩታላችሁ ነው የሚለው። እንደዛ ናቸው አልሁሪን የሚባሉት ፍጥረት፣ ዩኒክ ፍጥረቶች ናቸው። እና
አልሁሪን ብሎ ማለት ነው ኢን ፓራዳይስ ኤንድ ሜይ ኢንተርሲድ ፎር 70 ኦፍ ሂዝ ክሎዝ ሪሌቲቭ ይላል። ይህንን ማለት ነው አቡ ኢሳ ሰዒድ ዚስ ሐዲስ ኢዝ ሐሰን ሰሂህ ተቀባይነት ያለው ነው። 70 የሚለው ይሄ ነው ማለት ነው። ያ 72 እና ይክዳሉ። ተፍሲር ላይ ደግሞ በቁርአን ተፍሲር ላይ ደግሞ 100 ሴቶች 100 ሰው የወሲብ ጉልበት ከተሰጠው ምን አንዷን ሴት ነው በ100 ሰው የወሲብ ጉልበት የሚገናኛት? ለመሐመድ የተሰጠው ለየት ያለ እንትን ሌላው ሳልተሰጠው ለመሐመድ ብቻ የተሰጠው በምድር እያለ የ30 ሰው የወሲብ ጉልበት ነው የሚሉት። የ30 ሰው ለዛ ነው በአንድ ሌሊት በአንድ ጥበት ከ11 ሚስቶቹ ጋር ሄዶ የተገናኘው። እንዴት ቻለ ሲባል የ30 ሰው የወሲብ ጉልበት ተሰጥቶታል። ይሄ ፕራይቬሲ 16 ለማለት ምንድነው ፍላጎታቸው? ግን ምንድነው ጥቅሙ? አምልኮ ነው። አላህ አዟል፣ አምልኮ ነው። እንደዛ ነው የሚያምኑት። ይኸውልህ ላሳዩት። አሁን ቁርአን ልክፈትና ላሳዩት። ይሄን ቁርአን ይሁት አላህ እንዴት እንደፈቀደ ሱራ 2 which is የሚያወራው ይሄ ሱራ 2 223 ላይ ልሰዱስ ከገባንበት አይቀር በደንብ እናፍራራ። በቃ እሺ 223 ምን ይላል መሰሎት? 23 ሴቶቻችሁ ለእናንተ እርሻዎቻችሁ ናቸው። እርሻችሁን በፈለጋችሁት ሁኔታ ድረሱ። ለነፍሶቻችሁም መልካምን ሥራ አስቀድሙ። አላህንም ፍሩ። እናንተ ተገናኞች መሆናችሁን እወቁ። ለምዕመናንም በገነት አብስሩ አለ። ይሄ ቁርአን የወረደበት ሪዝን አለው፣ ምክንያት አለው። እያንዳንዱ አያ ሄደን በሐዲስ በአስባበል ንዙሉን ስናየው ይሄ ቁርአን ለምንድን ነው የወረደው የሚለውን ስናይ አንዲት አንሳሪ የምትባል የአንሳሪ ጎሳ አይሁድ ጎሳ የሆነች ሴት የመሐመድ ጎሳ የሆነ ቁረይሽ ጎሳ የሆነ ወንድ ታገባና የመሐመድ ጎሳዎች ልቅ የሆነ ግብረ ስጋ ግንኙነት የለመዱ ናቸው። ቆመው ተኝተው ወደ ጎን ምናምን ሶሪ በጣም ለቃሉ ፖዚሽን የሚባለው ማለት እነዛ ደግሞ እንደዚህ ያልለመዱም ስነ ስርዓት የያዙ ናቸው አይሁዶቹ። በስነ ስርዓት ካልሆነ አልፈልግም ስትለው ይሄ ጉድ ተብሎ መወረድ ጀመረ። ሲወራ ጊዜ መሐመድ ጋር ጆሮ ሲደርስ አላህ ይህንን መገለጥ ላከ። ሱራ 223 ይህንን አላህ አወረደ ማለት ነው። እንደፈለክ ተገናኘ። ይሄ ምንድነው ልሎት የፈለግኩት? ይሄ የአላህ ትእዛዝ ነው። የአላህ ትእዛዝ ነው። ይሄን ነገር አምልኮ ነው። ሸክ ሲያብራሩት ነበር ባለፈው ሰምቻለሁ። አምልኮ ነው። ይሄ የአምልኮ አካል ነው። ቀሲስ የአምልኮ አካል ነው። ልክ አላህ ሰላት ስገዱ ሲል እንደሰገዱት ሁሉ አላህ እንደዚህ አድርጉ ሲል እንደ አምልኮ መደረግ አለበት። አምልኮ ነው። ባልዮ በፈለገው ሁኔታ አንቺን መድረስ ይችላልና ይድረስሽ። ይሄ የአምልኮ አካል ስለሆነ ግዴታ ያልሆነ ጾም፣ ግዴታ ያልሆነ በፈቃደኝነት የሚጾም ራሱ ያ እና ይሄ የወረደበት ሪዝኑን ስናየው ትንሽ ከበድ ይላል። አምልኮ ነው ያሉት እነዚህ ሐሳቦች ተነስተው ነው። ከወሲቡ ምን ጥቅም ያገኛሉ ሲባል አላህ ስላዘዘ በዚህ ውስጥ ጥቅም ይገኛል። የአላህን ትእዛዝ በመፈጸም የአላህ አምልኮት ነውና ወሲብ የአምልኮት አካል ስለሆነ መደረግ አለበት የሚል ጥቅሙ ይሄ ነው። አሁን እኮ ይሄ የሚያሳየው ምንድነው? ሲሪየስሊ በቁም ነገር ሲታሰብ የአላህ ትልቁ ስጦታ ሴት ነው ማለት ነው። ምክንያቱም ከዚያ የተሻለ ዓለም አለ ብለው ያምኑ ያላቸው ዓለም በዚህ ምድር ላይ ማሳካት ያልፈለጉት ነገር በሰማይ የሚሸለሙት እሱ ነው። በቃ የመጨረሻው ፋይናል ጎሉ በቃ ትልቅ ፕሮዳክቲቭ የሆነ ሽልማቱ እሱ ነው ማለት ነው። በቃ ከዚህ ውጭ የለውም። አላህ ምንም ነገር የተሻለ ዓለም የለውም። እንደዚያ ነው። ትክክል፣ በትክክል አስቀምጠውታል። አሁን እኛ ምን እንላለን? አይን ያላየው ዛይን ሪ ወዝን ሰማ ወሰለበሰው ዘይት አለ ይዛሰላለው እግዚአብሔር። አይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው አለ። መንግስተ ሰማያት እንዲህ ናት ተብላ ደስታዋ ፍሳዋ የሚነገር አይደለም። በሰው አእምሮ ውስጥ አሁን በምድራዊ የሆነውን ነገር የምናስበው ነገር አይደለም። የተሻለ ዓለም አለ። እንደ ቅዱሳን መላእክት ሆነን ነው የምንኖረው ስንል መላእክት የመላእክትን ኑሮ የመላእክትን አምልኮ እንዲህ ነው ብለን መግለጽ አንችልም። የምስጋና ረፍቶ ማኮቴቶ ረፍቶ
ምስጋናቸው እረፍታቸው ነው፣ እረፍታቸው ምስጋናቸው ነው። ለምሳሌ ልብ አድርግ። አሁን ይሄ ሁልጊዜ እያመሰገንክ ነው የምትኖር ብለህ ለአንድ ሙስሊም ብትነግረው በሰማይ በምድር ላይ መድከም ስላለ ስትሰግድ ስትጸልይ ድካም አለ። ኦኬ ሁልጊዜ እያመለክ ነው የምትኖር ስትለው ለአንድ ሙስሊም በሰማይ ሁሌ እየደከምክ አሁን በምድራዊ ነገር እንደምትደክመው የሚመስላቸው ሰዎች ይኖራሉ። ለመላእክት ምስጋና አይደክማቸውም። እንደውም ሲያመሰግኑ የበለጠ ያርፋሉ። ስለዚህ የሰው ልጅም በሰማይ በምድር ላይ ያለውን ድክም ይዞ ይኖራል ማለት አይደለም። እንደዚህ አይደለም። እነሱ ግን ምንድነው የሚያስቡት? በምድር ላይ የሚመኙት ነገር አለ። ትልቁ በቃ ለሙስሊም ትልቁ ቫልዩ የሚሰጠው በቃ ዝሙት ነው። በቃ ሴት ነው። ለአንድ ወንድ የመጨረሻ በቃ ትልቁ ሽልማት ሴት ናት። በቃ እኔ እኮ አልጋቸውን እንዴት እንደሚወዱት ልብ አድርጉ። በእኛስ መነኮሳት መንነው ወደው ፈቅደው ማለት ነው ከሴት ርቀው ንጽህ ጠብቀው ይኖራሉ። ምዕመናንም ራሳቸውን ገተው ይኖራሉ። በሰማይ እንደዚህ ያለ ነገር እንደው ይኑር ቢባል ራሱ ሃይማኖቱ ላይ አንደኛ የለም፣ ሁለተኛ እኔ በምድር ላይ ያለውን ድካም እዛ እንዲከተለኝ አልፈልግም። በምድር ላይ ያለው ድካም እዛ እንዲኖር ፈቃዴ አይደለም። የተሻለ ነገር ነው ኤክስፔክት የማደርገው። ፈጣሪ የተሻለ አንደኛ ለምን እንደመጣን ወደዚህ ምድር ራሱ ገነት እንኳን እንደዚህ ያለ ነገር እኮ የለም። በገነት እንኳን አዳምና ሔዋን ራሱ በዚያ ሆነው እኮ ሲፈጠሩም እንኳን እንደዚህ ዝም ብሎ እንደ ከብት መሳረር እኮ አልነበረም እኮ። አዎ ብዙ ተባዙ ምድርም ሙሏት ብሏቸዋል። መባዛት ይኖር ነበረ፣ ግን እንደዚህ እንደምናስበው ግን አይደለም። ለምንድነው አዳም እኮ በገነት እኮ 7 ዓመት ኖሯል። ለምንድነው እዚያ ውስጥ ያልወለደው 7 ዓመት ሙሉ? ለምን? ሔዋን ገና ስላላደገች ነው? ለምንድን ነው? አዳም አይመራ ለሔዋን የሚለው ኦሪት ዘፍጥረት ምዕራፍ 4 ላይ ነው። ከውድቀት በኋላ ነው አዳም ሚስቱን አወቃት ጸነሰችም የሚለው ከዛ በኋላ እና አሁን የምንኖርበት ዓለም የውድቀት ዓለም ነው። እንደዚህ ዝም መንገብገብ፣ ያዩትን ሁሉ መመኘት፣ ማመንዘር፣ ይሄ እኮ የሥጋ እኮ ጾር እኮ ነው። ከውድቀት በኋላ የመጣ ነገር ነው እንጂ ያዩትን ሁሉ እየተመኙ መቋም መጎምጀት እኮ በገነት ውስጥ አልነበረም። የተሻለ ዓለም አለ ብለን ነው ውጡ ከእስልምና። ይሄ ከዚህ ከማን ነው? ከዚህ ከማን ነበረ? ደምሳሽ ከደምሳሽ መሐመድ ትምህርት ወጣችሁ። በተለይ ሴት እህቶቻችን መጫወቻ እምነት በቃ መቀለጃ አይደለም። እምነት መቀለጃ አይደለም። እምነት ዝሙት አይደለም። እምነት የሌሊት ህልመ ሌሊት አይደለም። እምነት የሌሊት ቅዠት አይደለም። እምነት የተጨበጠ ነገር ነው። ውጡ። በጣም እንደ መቀለጃማ አትሆኑ እንጂ በነፍሳችሁ እንዴት ትቀልዳላችሁ? ኢየሱስ ክርስቶስ የሚባል የዘላለም አባት ከ2000 ዓመት በፊት ስለናንተ በቀራንዮ ላይ የተሰቀለ አለ። ሕይወት ቤዛ ይሆናል። እረፍት የሚሰጥ አለ። እርሱ መኑበት፣ ትድናላችሁ። እንደው ለእናንተ ተውት፣ ለእናንተ ሌላው ቢቀር በገነት ለአንድ ወንድ 100 ሆናችሁ ከመሰጠት ትድናላችሁ። ቢያንስ ለአንድ ወንድ 100 ሴት ሆናችሁ ከመሰጠት ቢያንስ ትድናላችሁ። እንደ ቅዱሳን መላእክት የምትኖሩበት ዓለም አለ። ጋብቻ መልካም ነው። አዎ ባልና ሚስት የሚያደርጉት ግንኙነት የተቀደሰ ነው። የስ ግን አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት በቃ ሰውን እኮ ሲፈጠር እግዚአብሔር እኮ ራሱ ቁጥራችንን እኮ አመዛዝኖ እኮ ነው የፈጠረን። ታውቃላችሁ? ወንድ ሴት እየሆነ ነው የሚወለደው። አንዳንድ ጊዜ ወንድ ከዚያ ሴት ቁጥራችን እኮ ራሱ ተመጣጣኝ እየሆነ የሚወለደው። ፈጣሪ እኛን ሲፈጠር እንደዚህ ያለ ነገር ላይ የጥረት ችግር ቢኖርበት
ኖሮ እኮ እግዚአብሔር አመጣጥኖ እኮ የሰው ልጅ እንዲወልድ ማድረግ እኮ ይችላል። ፈቃድ እኮ አለው፣ ስልጣን አለው። እና ከዚህ እንድትወጡ ከእስልምና ወጣችሁ በወንጌል አምናችሁ ንስሐ ገብታችሁ የእግዚአብሔር መንግስት ውረሱ እንላለን። ይሄ ነው ትምህርቴ። ለዛሬ ይበቃናል። በጣም አመሰግናለሁኝ። ቃል ስልኬን እና አንዳንድ መረጃዎችንም እስኪ በደንብ ትሬን አድርጉን። ሌሎችም አባቶችም ይኖራሉ። በደንብ አሰልጥኑንና በፓወርፖይንት የተዘጋጀ ጥሩ ጥሩ ትምህርቶችን እንሰጣለን። ይህን ነው ማለት የምፈልገው። እግዚአብሔር ይስጥልኝ። መጨረሻ የምትለው ካለህ ቃል ስጋ ሆነ በልና በጸሎት እንዝጋ። እሺ ቀሲስ ሰራህ ምንም ምለው የለኝም። እርሶ ከተናገሩት በኋላ ምንም የጨምረው ነገር የለም። እሺ እናወራለን በውስጥ ቀሲስዬ። በርቱ፣ ጠንክሩ፣ ራሳችሁን ጠብቁ። እሺ ራሳችሁን ጠብቁ። በጸሎት ያስቡን። ወልደ መድህን ብላችሁ ወልደ ማርያምንም እንደዚሁ። እሺ ወልደ መድህን እግዚአብሔር ጠብቀ ወልደ ማርያም ሁላችሁንም እግዚአብሔር ይጠብቃችሁ። አዎ ዛሬ የገባሁበት ዋና መልእክት እንግዲህ ቅድም ወደዚህ እንኳን የገባሁት ፎቶ እየለጠፋችሁ እርስ በርሳችሁ ብትሰዳደቡ ልጆች አቆሙ። በተለይ ፋሚሊ ጋር ገብታችሁ ፋሚሊን የምትነኩ ሰዎች ትክክል አይደለም። ይህንን በማድረጋችሁ እኔ ሪሴን አልለቅም። ራሳችሁን በእግዚአብሔር ዘንድ አሁን የምናስተምረውም ይሄንን ነው። ለእስልምናዎችም ወንጌል የምንሰብከው ከሞት እንዲድኑ ነው እና ክርስቲያኖችም ብንሆን ክርስቲያናዊ ስነ ምግባር ሳይኖረን ቀርቶ በእግዚአብሔር ከመጠየቅ የምንድንበትን ስራ እንስራ የሚለው መልእክቴ ነው። የትምህርት ችግሮች ካሉ እርስ በርስ መነጋገር ይቻላል። ፋሚሊ ውስጥ ገብቶ ግን ፋሚሊን አቢዩዝ ማድረግ ተገቢ አይደለም። ከዚህ ራሳችሁን ጠብቁ። የምወዳችሁ የማከብራችሁ ወንድሞቼ እህቶቼ፣ ደግሞ እንደ መንፈስ ቅዱስ ልጆችም የምትሆኑ ጭምር ይህንን እንድሰሙኝ በአኮቴት በድካም ነው የመጣሁት ዛሬ። እውነት ለመናገር በጣም ድክም መውሎኝ ነው የመጣሁት፣ ግን ትክክል አይደለም፣ በጣም ትክክል አይደለም። ፋሚሊ እስከሚያለቅስ ድረስ እስከሚረበሽ ድረስ ወደ ቤተሰብ ሄዶ ፎቶ እየለጠፉ መናገር ተገቢ ስላልሆነ ነው። ስላዳመጣችሁኝ ስለምታዳምጡኝም ከልብ አመሰግናለሁ። ባጠፋሁት ባጎደልኩት ነገር በሙሉ ይቅርታ ታደርጉልኛላችሁ። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን እንዳይጠባቂነት አይለየን ዛሬም ዘወትርም ለዘላለሙ አሜን። አቡነ